የድሮ ሴቶች ባላቸውን የሆነ ነገር ማስገዛት ሲፈልጉ አባብለው ራስ ሰርተው ሰውነቱን አሻሽተው የሚፈልገው ነገር ካለ ሰጥተው እቅፍ አድርገው ነበር። አንቺ ግን ይኸው አኩርፈሽ ተኮፍሰሽ ማለት ላይ አንጥፈሽ ትንሽ አይከብድም? መሳሪ ምቾት ስታጣኩ ታስታውሰዋለህ ብዬ ነው። ለርሳው ብልስ ብርዱ መች አስረሳኛል አለ የኔ ቢጤ። የኔ ቢጤ አይደለም ደግሞ ሽማግሌ ነው ያለው። አረ ያባባሉን ነው እንጂ ማን እንዳለው ረስቼዋለሁ። ለምንድን ነው ግን ሽማግሌው እንደዛ ያለው? ታሪኩን ባውቀው እንኳን ምነግር ይመስላል። ምን አለበት? ረዳት ፕሮፌሰር የማኩረፍ ነፃነቴን ይስጡኝ እንጂ ቸርሳራ ለካ አኩርፈዋል። ዝም ብለህ በቃ ምንም ሳትናገር እህትህ ከአሜሪካ የላከችልን ስልክ ስጠኝ በቃ። እንዴ ረዳት ፕሮፌሰር እንዴ የ4 ኪሎ ልጅ እኮ ነኝ። ሙልጭ ያልኩ እኮ አራዳ ነኝ። ምንድነው ስልክና አሁን 4 ኪሎ ምንድነው የሚገናኘው? አራዳ ነኝ ማለት ነው እኮ። አራዳና ስልክ ምንድነው የሚገናኘው? ያው ዝም ብሎ እኮ አይሰጥም። ድርድር አለው፣ ዋጋ ማስቀነስ አለ፣ ቁጭ ብድግ አለው። እንዴ ዝም ብሎ እንደ ወንፊትማ ስልክ አንስቶ መስጠት እኮ ይደውካል። ነው ተውጃ ነው። እኔ ዘላለም ዓለምህን በቤት ኪራይ ውለታ አልዋልኩልህም። እጅን የስልክ ውለታ መዋል ከበደ። ተውጃ የሆነ ነገር አታረግልኝም? አንድ ነገር ባደረግልዎት ደስ ባለኝ ነበር። ግን እኮ ስልኩ ሲስተም ውስጥ ከገባ ስንት ጊዜው? ሲስተም ማለት ያው አየር ላይ ተመቷል ማለት ነው። ተሰበረ? አረ ረዳት ፕሮፌሰር እንዴ እሱ ደግሞ ነገር አይገባውትም። ተሽጧል ማለት እኮ ነው። እና ምንድነው የምታስለፈልፈኝ? አይ ሌላ ስልክ ካለ የሚሸጥ ያው አየር ይዤ ይሸጣል ብዬ እኮ ነው። የተሸጠ ስልክ ይዞ ነው የሚያስለፈልፍ?